አሰብከኝ በቃ ችግር የለውም ማሰብ አንተ የኔ ማሰብክ በጣም ትልቅ ነገር ነው ብዬ ነው ሰጣሁት። ገባሽ? ሀቢባ በቃ መከራከር አልፈለግም። ቁጭ ብዬ ማስረጃ አስቀምጬ ለባለ ብር እየሰጠው ነኝ። አሁን ካንተ የምፈልገው ቤት ስትደርስ ቮይስ 150,000 ብር ላክልኝ ብላክ የላክላትን ቮይስ እና የወርቁ ቮይስ እሷ ቀን የላትም ምንም። አንተ ቀን ያለበትን ኦሪጂናል ስክሪንሻት እንድትልክልኝ ብቻ ነው የምፈልገው። እሱ ሁለቱም ብቻ እንድታሳየን ነው የምፈልገው። በተረፈ ማትተማመኑ ከሆነ ቀጥታ ሄዳችሁ በኤምባሲ ተካሰሱ። ባልና ሚስት ናችሁ። እሷ ምን ብላለች መሰለ? ብሩን የሰጠሁት ለኢቃማ እንዲያሰራልኝ ሳይሆን ባሌ ስለሆነ ላግዘው ነው ብላለች። ኦኬ ለምንድን ነው? እሺ አንዴ ሸፍታት ብሏል። ኦኬ አልሐምዱሊላህ። አንዴ ምን መሰለሽ ሸቡዬ፣ አሁን ማለት ነው ወረቀት አላችሁ አለች። አንቺ ወረቀት የለኝም እኔ ስለ ሙስሊምና ሃይማኖት ምንም የማውቅ ታሪክ የለም። ገባሽ? ወረቀት ግዴታ ነው ግዴታ አይደለም ምንም እኔ የማውቅ ታሪክ የለም። ምስክሮቹን ማስጠራት ትችያለሽ። ኤምባሲ ሼኮቹ ነው ያፈራረሟችሁ። ሼኮቹ እነሱን ኤምባሲ ማስጠራት ትችያለሽ ወረቀት ባይኖራችሁም። ግን መፈራረም ማለት እኮ ወረቀት ላይ መፈረም ብሎ ሼኮቹ ቁጭ ብለው ሚስትህ ናት ባለት ናት በአፋቸው ነው የሚሉት። ወረቀት የለም አልፈረምሽም ምንም ወረቀት የለም እኮ ወረቀት የለም። እንደዛ ነው ዴሊካ የሚታስ ታዲያ ይታሰርበት ወረቀት የታል ታዲያ? ወረቀት ከሌለ ምንድነው ፊርማ የሚባለው? ለሀገሩ ህግ ማለት ነው። ኢትዮጵያ ላይ ማንንም ፊርማ ያለውም ለምሳሌ ኢትዮጵያ ላይ ማለት ነው 2 ያግባ 3 ወረቀት የለውም። ግን የሰው ሀገር ስትሆኚ ለሀገሩ ህግ ወረቀት ያስፈልጋል። ገሲማ ኢትዮጵያ ወረቀት ታዲያ ባሌነቱን በምንድነው ማረጋግጠው? ገሲማ ኖ ኢትዮጵያ ላይ ራሱ ባለቤት እናቶቻችን እና አባቶቻችን በወረቀት እነሱ የድሮ ናቸው። አሁን በዚህ ዘመን ኢትዮጵያ ውስጥ ወረቀት ከሌለኝ ፊርማ ከሌለኝ ባሌነቱን ሰነድ በምንድነው ባሌ መሆኑን እሱ ማረጋግጠው? ወይ እኔ ሚስቱ መሆኔን አላውቅም። እንግዲህ እኔ የድሮውን ነው የምናውቀው። ቆይተናል። ወይ ጉድ! እናንተ ያለ ወረቀት ከባድ ነው። እሺ ሼኩ አፈራርሞ በቃ ሼኩ በአፉ ብቻ። አንቺ ምን ብሎ ጠየቀሽ? እስኪ ሼኩ ንገሪኝ መሪምዬ። ምን አልሸብዬ? ሼኩ ምን ብሎ ጠየቀሽ? ይዛለት አንቺ ሙባረክን ማግባት ትፈልጊያለሽ ወይ በፈቃድሽ ብሎ ጠየቀሽ? አዎ እንደዚህ ነው ጠየቀን። አዎ አልኩ። ከዛ በኋላ ያዘው የሆነ ኪታብ ነገር ደብተር ነገር ምን ማለት ያዘ? ቁርአን አለ ማላችን ቁርአን አለ። ቁርአን ከዛ በቁርአን ማላችሁ አይደለም። ሰውየው ቁርአን ተቀራ። ከዛ በኋላ ዱዓ ያረገ። ከዛ በኋላ በቃ የሆነ ነገር ብዙ ነገር ነው አወራን። ከዛ ንካታ ስነራ ምናምን አለኝ። እሺ አልኩኝ። እሱ በግዴታ አይደለም በፍላጎት ነው ንካሰር ነው። ግን እኔ ወረቀት ይኖራል አይኖርም ምናምን ስለ ሙስሊምና ሃይማኖት የማውቅ ነገር የለም። የኛ ግን አውቃለሁ የኦርቶዶክሶች ማለት ነው በቅርብ ስለመጣው። እሺ እንግዲህ ስለዚህ አሁን ሙባረክ ቤቱ ሲደርስ ቮይሱን ያሰማን እና የእንትኑን በተረፈ ትሄዱና ኤምባሲ እዚህ ጋር ተማምናችሁ ታርቃችሁ እኛ ልናስታርቃችሁ ነበር። ታርቃችሁ መለያየት ካልፈለጋችሁ ቀጥታ ሄዳችሁ ኤምባሲም ሆነ ፖሊስ ጣቢያም ሆነ የሚመለከተው አካል ጋር ተካሳችሁ። አሁን እኔ ማለት ነው እሱ ለምንድን ነው ይሄን አልቆየ ወረቀቴ ምንድን ነው ምክንያቱ ምንድን ነው? እስኪ አሁን እኔ 9 ብር ስለሌለው ሰጥቻለሁ አለኝ እኮ ሰጥቻለሁ፣ ለጎደኛዬ ሰጥቻለሁ 3100 ብር ሰጥቻለሁ አለኝ። ኬት አምጥቶ ሰጠ? እኔ እንጃ። አንቺ ከሰጠሽው ላይ ነው? እኔ አይደለም እሱ ነው ሰጠው። እሱ እኔ አይደለም። ኬት አምጥቶ ሰጠ? አንቺ ከሰጠሽው ላይ እኔ ምን አውቃለሁ? ግን እሱ እንደዚህ ነው አለኝ። ኦኬ ኬት አምጥቶ ሰጠስልሽ? ታዲያ እንዴት እኔ እንጃት ያለሽ 9000 ሪያል አንቺ ሰጥቻለሁ እሱ ነው አለኝ። ሰጥቻለሁ ለጓደኛዬ 1100 ብር ሰጥቻለሁ አለ። ኦኬ እሺ እና ለምን ቆየ? ይሄና ለምን ቆየ? ሙባረክ ወና 40 ደቂቃ ከፊት ያለ ኦኬ አልታረቅም አሉ። እኛ ምን እናድርግ? አልታረቅም። ሙባረክ ካላመነች እኔ ብሩን እንዳልሰጠችኝ ካላመነች አልታረቅም። ካመነች በፍጹም ታረቃለሁ ብሏል። ስለዚህ ምን ይደረግ? እሷ ደግሞ እኔ ማምንለት ሐቁን ማውጣለት አይዲያ ሰርቶ ቤት ተከራይቶ ሲያስቀምጠኝ ነው አለች። አንደቀ ይሄ በዚህ የተቋጨው ነገር
አይ ኖ እኔ ደግሞ እርጉዝ እንዳትሆን ደግሞ ልቤ ፈርቷል። እያቅለሸለሻት ነው። ስለዚህ ሙባረክ በቃ አንተ ለምላሽ ነካት አላልኩም። አንቋጣላ አላልኩም። አይዴን ካሰራልኝ ያለው ነገር ካስተካከለኝ ባሌ ስለሆነ እኔ ባሌ ነው ብዬ ነው ሰጠሁት አይደል? ባሌ ነው ብዬ የሰጠሁት ሐቁን አውጣለታለሁ አላልሽም? ከአይዲን አሰርቶ ቤት ተከራይቶ ካስቀመጠ እንደበጠበጠች ነው እኮ አንቺ ያስተካከልሽላት። ያለው ነገር እናወራለን፣ ግን መጀመሪያ አይዲን ያለው ነገር የምታወሩት ምን? ለምሳሌ ያለው ነገር ምን ይቀራል ያልተወራ እዚህ ጋር ምን አለ ይቀር ያልተወራ? ያለውን እናወራለን። አይዲ አሰርቶ ቤት ተከራይቶ ያለውን እናወራለን የምትዩ እዚህ ጋር ያልተወራ ይቀር ምን አለ የምታወሩት? እኔ እና እሱ አሁን እሱ አይዲን ካልጨረሰ ያለው ነገር ካስተካከለ ስለ ብርም ጉዳይ ስለ ወርቅም ጉዳይ እሱ ባሌ ስለሆነ በውስጥ እንጨርሳለን ብዬ ነው እኔ አሰብኩት። ገባሽ? ኖ እዚህ ጋር እንደተናገርሽው እዚህ ጋር ካልጨረስ የለም እዚሁ ነው እንጂ ማለት ያለው ውስጥ የሚኬድ ነገር ምን አለ? ሁሉ ነገር ነው መወራት ያለበት። ካልከደ ደግሞ በቃ እኔ አሁን የሚፈልገው አይዲ ብቻ ነው የሚፈልገው። አይዲ እስከ አይዲ ምንድነው? እኔ ማሰራው አይዲ የለም። አይዲ ነው የሚፈልገው። አዎ ስለዚህ አይዲሽን እንዲያሰራልሽ ማሬ ኤምባሲ ሂጂና ከሰሹ ማሬ ባሌ በሼኮቹን ጥሪያቸው ቀራማ ውስጥ ነው ገባሁት። ኤምባሲና ፖሊስ ጣቢያ አልገባሽም። ኤምባሲ ማለት ኢትዮጵያ ነው። ለነሱ ሲስተም ውስጥ ነው አለ። ለኔ ወረቀት ለነሱ ሲስተም ውስጥ ነው አለ። እኔ አሁንም ወረቀት ሌላ ቦታ ይዤ ወረቀት እሰራለሁ ካልኩኝ መስራት አይችልም። ምክንያቱም ለነሱ ሲስተም ውስጥ ነው አለ። ለዛ እኮ ነው ማሪ፣ ለዛ እኮ ነው ኤምባሲ ሄደሽ ክሰሽ እኮ ምንሽ የኔ እናት። ኤምባሲ ኢቃማ አያስፈልግም። ቀራማ ምንም አያገባቸውም። ኤምባሲ ኢትዮጵያ ናቸው እነሱ። እሱ ደግሞ እኮ ብዙ ፕሮሰስ ነው አለ። እንዴ እኔ እኮ መፍትሄ እፈልጋለሁ ብዬ ነው መጣሁት አንቺ ጋር አይደል? እና ምን ላድርግልሽ እኔ ውዴ? ከህዝቡ ብር ሰብስቤ ላሰራልሽ ኢቃማ ምንድን ነው የምትይኝ እንዴ? መፍትሄውን እኮ እየነገርኩሽ ነው። መፍትሄ ወደ ኤምባሲ እየመራውሽ እኮ ነው። ካልተማመናችሁ እናንተ ለመተማመን ሁለታችሁም ካልተማመናችሁ ለመተማመን ሄደሽ ኤምባሲ፣ እነዛ ደግሞ ኃላፊነት ወስደው ያፈራረሙሽን ሼኮች ይዘሽ ኤምባሲ ሂጂ። ምስክር ይሁኑሽ። መቼም አይክዱም። ሼክ ሆነው አይደል? ሚስቱ ለመሆንሽ አይክዱም። እሱም ሚስትነቱን አልካደም፣ ባልነቱን አልካደም። አንቺ አንዴ ሰጥቻለሁ፣ አንዴ እንደዚህ 19,000 ድርሃም ከኢትዮጵያ ይዤ መጥቼ ምናምን ትያለሽ። ማስረጃ ቢኖርሽ ኖሮ አንለቀውም። እኛ ደረሰኝ ቢኖርሽ የሆነ ነገር ቢኖርሽ አንለቀውም። ብዙ ነገር ነው። ላይቭ ሪከርዱን አውጣና ለራስሽ ዋትስአፕ ላይ ልግሻለሁ። ብዙ ነገር ነው። ሀሳብሽን ቶሎ ትቀይሪያለሽ። እኔ እንዴት ብዬ ነው ለማስረጃ የምሰጠው? እንዴ ባሌ ነው እኮ ባሌ ነው። ማሬ ነውልሽ። መታረቅ ትፈልጋላችሁ? ታረቁ። አይ አንታረቅም ካላችሁ ሂዱና ኤምባሲ ተካሰሱ። አለቅ። 4 ነጥብ ዘጋን። እዚህ ነው የምንጨርሰው። ያዴ ስለሚፈልግ እዚህ ነው የምንጨርሰው። እዚህ ነው የምንጨርሰው። አዎ እኔ አይዲ ስለምፈልግ እዚህ ነው የምንጨርሰው። እኔ በአምባሲ ሄጄ መከሰስ እኔ አቅም የለኝም። ምክንያቱም አሁን 3 ወር ነው እኔ ስራም አልሰራሁም። ለመሄድ ማለትም ስትጠብሻ እናንተ ስትጣበሱ አማክራችሁናል። ለማን እኛን አማክራችሁናል። ሙባረክን ልጠብስ ነው አብሬው ልኖር ነው ካስረገዘ ታሳድጋላችሁ ወይ ምናምን ብላችሁ አማክራችሁናል እንዴ? ሁሉም እየመጣኛ ላይ ይደነፋል። ሳያማክሩን ይጣበሳሉ። ከዛ ስንት አይነት ጉድ አለ። እና እዚሁ ነው የምጨርሰው። ተማመኑና ታረቁ። ህዝቡ ታረቁ እያላችሁ ነው ኮሜንት ላይ ታረቁ። አቢባ ጋር ከሄድሽ አቢባ እኮ በመረጃና በማስረጃ የምትሄድ ሴት አቢባ ጋር ከሄድሽ በቃ እዚህ ጋር አንተ የምትይውን ነገር አይደለም። እኔ እናንተ ባለና ሚስት ስለሆነን ማለት ነው። እኔ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ምክንያቱም ምንም አይነት ከሁለታችሁ ምንም አይነት ማስረጃ ስለሌለ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ስለዚህ ሊዳኛችሁ የሚችለው ፍርድ ቤት ወስዶ በቁርአን ያስምላችኋል። ሄዳችሁ በቁርአን ማሉ ተማምናችሁ የምትታረቁ ከሆነ ተታረቁ። መድረኩ በህግ ያልቀልናል። በቃ በህግ ነው የሚያልቀው። አንታረቅም ካላችሁ ደግሞ እንግዲህ የሚበጃችሁን እናንተ ታውቃላችሁ። አሁን በአሁኑ ሰዓት እኮ ነው ያቡዬ ምን መሰለሽ፣ በአሁኑ ሰዓት እኔ 3 ወር ስራ አልሰራሁም ብዬልሻለሁ። ማንም ሰው ያውቃል፣ እሱም ያውቃል። ገባሽ? ኤምባሲ መሄድ ገንዘብ ያስፈልጋል። እንዴ ኦኬ ብዙ ነገር ነው አለ። ስለዚህ እኔ ትራንስፖርቷን ኤምባሲ የምትሄድበትን ትራንስፖርት ማርያምዬ ኤምባሲ የምትሄድበትን ብር እንስጥሽ፣ የትራንስፖርት ምናምን እንስጥሽ፣ እናዋጣለሽ። እዚህ ነው የምጨርሰው ስላልኩ ካልኩኝ ለዛ ብዬ ነው። ገባሽ? ምክንያቱ እንትና
እኮ ለትራንስፖርት እና እንስትሽ ብር ለኤምባሲ ሜጃ ትራንስፖርት ምንድን ነው የሚያስፈልገው? 3 ወር ሙሉ ቁጭ ለምን አልሽ? ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? ምን አልሽ? 3 ወር ሙሉ ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? አይዲሽ ሰራልሻለሁ እንደዚህ አይነት ስላለኝ ነው እንደዚህ ስላለኝ ነው። ተቀመጪ አይዲሽ ሰራልሻለሁ እንደዚህ አይነት ስራ ትሰራልሽ ስላለኝ ነው እንጂ ምን መቀመጥ ፈልጌ አይደለም። እሺ የኤምባሲ ሜጃ የትራንስፖርት ስንት ነው የምትፈልጊው? እኔ እንጃ እኔ አላውቅም። እኔ የማውቅ ነገር የለም። ሙባረክ የትራንስፖርቷን ቻላት ኤምባሲ የምትሄድበትና የሚያስፈልገውን ገንዘብ አይ አቢባ እሺ የትራንስፖርት ህዝብ ዳለበት እንዴ? አይ አቢባ እንዴ እኮ ራሱ ይቻላ ያው ቻል እያልኩት እኮ ነው። ህዝብ ዳለበት ኤምባሲ ለመክሰስ የትራንስፖርት የላትም ቻል አሁን እኔ ማለት ነው ኤምባሲ የምትሄድበት ለመፈለግ ነው መጣት አይደል? ማስረጃ አምጪ እንደዚህ አምጪ አልሸኝ። እኔ ባሌ ስለሆነ ማስረጃ አስቀምጫ አይደለም የሰጠሁት አይደል? ችግር የለውም እሱ አላህ ይፈርድ። ኤምባሲም አልሄድም የትም አልሄድም አይደም ችግር የለውም። ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ ልጅ አንድ ነገር ብትሆን ባንተ ነው። ምን ሆነ በኔ? ያው ራሴን ነው የማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ አብረው ያሉት። እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀጥቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ። ቤቱን ቶሎ በል፣ ኃላፊነት አለ ግዴታ ነው። እንጂ አንድ ነገር ብትሆን አሁን እንኳን ሰማችሁ ሁላችሁም፣ ቀጥታ ሪፖርት አደርጋለሁ ፖሊስ። ይጣበሳሉ፣ ሳያማክሩ ነው የፈለጉትን ያደርጋሉ። ከዛ መተውኛ ላይ ሪኮርድ ስላደረግኩ ችግር የለውም። ህዝቡ እዳ አለበት እንዴ? ዝም ብላችሁ ይህ ህዝብ ላይ ህዝቡ አዋጥቶ አሁን ይህንን ድራማ ሰርታችሁ የመጣችሁት ህዝቡ አዋጥቶ ኢቃማ እንዲያሰራ ነው ለሷ። የለም የጅልነት አብቅቷል። የለም በህዝብ ብር እኛ ለታመመ ሰው እንጂ የምናዋጣው ዝም ብለን ኢቃማ ለማሰሪያ ለጤነኛ ሰው ነው አናደርግም። መርየም ምንድነው የምትፈልጊው? እሺ ነይ አሁን እየጠበቅንሽ ነው። ነይ እየወጣችሁ ሚዲያ ላይ ህዝቡን ይሄንን እያላችሁ ብቻ አስፈራሩ።